አላህ ስንወድቅ ሲያነሳን፣ ስናጠፋ ሲምረን፣ ስንጨቀይ ሲያጸዳን ቆየና በማይታጠፉ ገጾች ላይ የዘመናት ቃልን አሰፈረ። ወኢኒ ለገፋር ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ። በእኔ ለሚያምን ወደኔ ለሚመለስ ሂዳያ መንገድ ላይ ላለ መልካም ሥራን ለሰራ ሰው እኔ ገፋር ነኝ አለ አላህ። ገፋር ማለት ጀምዑ ገፉር ረሒም፣ የገፉርና የረሒም ድምር ነኝ። ምህረቴ ወደር የለውም ለእንደዚህ አይነት ሰው አለ። ያ ሰላም። አላህ እንኳን የናንተን በክብር የፈጠርኳችሁን የምወዳችሁን ሺህ ድንበር ያለፋችሁ ባሮቼ እያልኩ ወደኔ የማቀርባችሁን የናንተን ሪዝቅ ቀርቶ ይላል አላህ ከሰባት ሰማያት ወደ መሬት ውሃን ሳዘንብ እንኳን መጥኜ ነው ማወርደው፣ ዝም ብዬ አለቀውም። ወአንዘልና ሚነ ሰማኢ ማአን ቢቀደር፣ በመጠን ነው ማወርደው ይላል። ታዲያ የናንተን ሪዝቅስ የረሳሁት የዘነጋሁት ችላ ያልኩት የተውኩት ነው የሚመስላችሁ ይላል አላህ። የናንተን ሪዝቅማ ወፊ ሰማኢ ሪዝቁኩም ወማ ቱዓዱን፣ ሪዝቃችሁ ከሰማይ ሰማያት በላይ እኔ ዘንድ ነው ያለው፣ ቀጠሮውን ጠብቁ ይመጣል ይላል አላህ ሱብሓነሁ ወተዓላ። ታዲያ በችኮላ ተስፋ በመቁረጥ እንዳታበላሹት በትዕግስት ጠብቁት ይላል አላህ። ያ ሰላም። አንድ ወጣት ወደ አንድ ትልቅ ሼኽ ይሄድና ያ ሼኽ እስኪ ስለ ጀነት ንገሩኝ አላቸው። ስለ ጀነት እየነገራችሁኝ እኔ ልጓጓ፣ እስኪ በጀነት አጓጉኝ አላቸው። አንድ አጂብ የሆነ ንግግር ተናገሩ። ቃል ፊሃ ረሱሉላህ ዐለይሂ ሰላቱ ወሰላም፣ ነቢይ ሙሐመድ ዐለይሂ ሰላቱ ወሰላም ውስጧ አሉ አሉት። ከፋ እንዲህ ሲዘዋወሩ ታያቸዋለህ አሉት። ለዚህ ነው አላህ ሱብሓነሁ ወተዓላ የጀነት ሰዎች ጀነት ከገቡ በኋላ ይሰበስባቸውና አንድን የግርማ ሞገስን ንግግር ይናገራሉ። እነ ሃዛ ለሪዝቁና፣ ይህ የሰጠናችሁ ነገር የሚያማምሩት ነገሮች በእጃችሁ ያለው እኮ የእኛ ሲሳይ ነው ይላል አላህ። የእኛ ሪዝቅ ከእኛ ዘንድ የሆነን ሪዝቅ ነው የሰጠናችሁ። ይህ የሰጠናችሁ ነገር ደግሞ ኢንጆይ እያደረጋችሁበት ያሉት ነገሮች ደግሞ እንዳትፈሩ፣ ማለሁ ሚን ነፋድ፣ መቀነስ፣ ማለቅ፣ መጥፋት፣ መውደም፣ መክሰም ምናምን የሚባሉት ነገር አያቅም ይላል አላህ። ደልብ ዘና በሉ ይላል ጀና አላህ ሱብሓነሁ ወተዓላ የጀነት ሰፈር። ያ ሰላም። አላህ የዱንያ ቆይታችሁን የምድር የቆይታ ጊዜያችሁን ከሁኔታ ወደ ሁኔታ በየጊዜው እንቀያይረዋለን አለ አላህ ሱብሓነሁ ወተዓላ። ለተርከቡነ ጠበቀን ዐን ጠበቅ፣ ከሐል ወደ ሐል በየጊዜው እንቀያይረዋለን። አንዴ ደስተኛ አንዴ ደግሞ ሐዘን ውስጥ እንከታችኋለን አለ። ለምን ሲባል ደስተኛ ብቻ አድርገን ካከረምናችሁ ከደስታ ብዛት አላህን እንዳትረሱ፣ ደስታው አላህን እንዳያስረሳችሁ ወደ ሐዘን እንወስዳችኋለን። ሐዘን ውስጥም አናከርማችሁም፣ ከሐዘን ብዛት ልባችሁን ደግሞ እንዳይሰበር መልሰን ወደ ደስታ ውስጥ እንከታችኋለን። የቆይታ ጊዜያችሁን አንዴ በሳቅ አንዴ በሐዘን አንዴ በለቅሶ እያዋዛን እናከርማችኋለን ይላል አላህ ሱብሓነሁ ወተዓላ። ደስተኛ ሆኖ ማንም ይቀጥል የለም፣ ሐዘንተኛ ሆኖ ቀልቡ ተሰብሮ ማንም ይከርም የለም። ያ ሰላም። አላህ በጣም ብዙ ወንጀል የሰሩትን ሰዎች ወንጀል ከመስራታቸው የተነሳ ውስጣቸውን በጣም የሚጨንቃቸውን ሰዎች ለነሱም ይሆን አንድ በጣም ወርቃማ የሆነ ንግግር ይናገራል። ወሳሪዑ ኢላ መግፊረቲ ሚን ረቢኩም፣ ከጌታችሁ ዘንድ ወደ ሆነ እዝነት
አተሽቀዳደሙ ይላል አላህ ሱብሓነሁ ወተዓላ። ወንጀላችሁን እምርላችሁ ዘንድ የሰራችሁትን ጥፋት አብስላችሁ ዘንድ እኔን ነው ያመጻችሁት፣ ወደኔ ተቻኮሉ ይላል አላህ ሱብሓነሁ ወተዓላ። ያ ሰላም አላህ ለኸይር ነው ወላሂ ለኸይር ነው። ነብይ ኢብራሂም አለይሂ ሰላም በእድሜያቸው ማምሻ ላይ ያገኙትን ልጃቸውን እስማኤልን አልሐምዱሊላሂ الذي على الكبر እስማኤል ብለው ያመሰገኑበትን ልጃቸውን አላህ ሱብሓነሁ ወተዓላ ከሐጀራ ጋር እልም ያለ በረሃ ላይ ትታቸው ሂድ አላቸው። እኛ ስንመለከተው መጥፎ ነገር ነው ይመስለን። አላህ ሐጀራን ሰፍዋና መርዋን 7 ጊዜ አመላለሳት። መጥፎ ነገር ነው ይመስለን። ነገር ግን በዛች ክስተት አላህ ዘምዘምን አፈለቀ። እስከ የውመል ቂያማ ድረስ ሙእሚኖች ይጎነጩታል። እንደገና በዛም አላበቃም፣ ልጃቸውን እረዳላቸው አላህ። አሁንም ስናየው በጣም መጥፎ ነገር ነው ይመስለን። ሊያርዱት አጋደሙት ነብይ ኢብራሂም ልጃቸው እስማኤልን። አላህ ሙክት በጋ ወረደላቸው። በዛች ዕለት በአረፋ ዕለት ምስኪኖች ከሀብታሞች እኩል ስጋቸውን በልተው ደስ ብሏቸው እንዲውሉ አደረገ አላህ። ኡዱሂያ እንደነገገ ለኸይር ወላሂ ለኸይር ነው። ግድ የለህም አላሁ ያ ጀባሩ አይዞን እንዴ ምንድነው እንደዚህ መሆን? አላህ ሱብሓነሁ ወተዓላ እኮ ችግር ውስጥ እንዳለን ያውቃል። ለችግሮቻችን ያስቀመጣቸው መፍትሄዎች ደግሞ ከኛ ሩቅ አይደሉም። ነቢዩላህ አዩብ አለይሂ ሰላም 18 ዓመት በበሽታ ከተሰቃዩ በኋላ መድኃኒቱን ሲያመጣላቸው ምን አለ? ኡርኩድ ቢሪጅሊክ፣ በእግርህ መሬቱን ረገጥ አርገው ከሚወጣውም ውሃ ታጠብ አላቸው። የ18 ዓመት በሽታን ከእግራቸው በፈለቀ ውሃ አዳናቸው። መርየም አለይሃ ሰላም ነቢ ዒሳን ባረገዘችበት ወቅት ላይ ያ ለይተኒ ሚቱ ቀብለ ሃዛ፣ እንደው ከዚህ በፊት ሙቼ ቢሆን ምን አለ እስክትል ድረስ ምጡ በጣም በረታባት። አላህ ምን አላት? ወሁዚ ኢለይኪ ቢጅዝዕ ነኽላ፣ አጠገብሽ ያለውን የተምር ዛፍ ነቅነቅ ያርጊው፣ ፈኩሊ ወሽረቢ ወቀሪ ዐይና፣ ከዛ በኋላ ከተምሩም ተመገቢ አላት። ሩቅ አይደሉም መፍትሄዎቹ። አላህ ከኛ ጋር እስካለ ድረስ ሁሌም እንታገሳለን። አላህ ለችግሮቻችን መፍትሄ ሩቅ አያስኬደንም። የኛን ጉድለት ለመሙላትም የሰው እጅ አያሳየንም። ከኛ ጋር እስካለ ድረስ ሁሌም እንታገሳለን። ወበሽር ሳቢሪን፣ ታጋሾችን አበስራቸው። አላህ ወንጀል ሰርተው በቃን ብለው ለአንዴና ለመጨረሻ ጊዜ ወደ ደጁ ለተመለሱ ባሮች አላህ ሱብሓነሁ ወተዓላ ዘንድ ወንጀላቸውን ለማስማር የእውነት ለተንበረከኩ ሰዎች አላህ እንዲህ ይላል፣ ቃለ ላ ተስሪበ ዐለይኩሙል የውም የግፊሩላሁ ለኩም ወሁወ አርሐሙር ራሒሚን። ቃለ ላ ተስሪበ ዐለይኩሙል የውም፣ ከዛሬ ጀምሮ የተውበትን ደብዳቤ አላህ ዘንድ ካስገባችሁበት ቀን ጀምሮ ላ ተስሪበ ዐለይኩሙል የውም፣ በእናንተ ላይ የሚደርስ ምንም አይነት ወቀሳ የለም። አትወቀሱም በወንጀሎቻችሁ። በል እንደውም ይህንን ወንጀል እኮ ሰርታችሁ ነበረ ምሬላችሁ ነው ብሎ እንኳን አይወቅሳችሁም አላህ ሱብሓነሁ ወተዓላ። አትወቀሱም። የግፊሩላሁ ለኩም፣ አላህ ለእናንተ ወንጀላችሁን ይምርላችኋል። ለምን? ወሁወ አርሐሙር ራሒሚን፣ እሱ አላህ የአዛኞች ሁሉ አዛኝ፣ የመሐሪዎች ሁሉ መሐሪ፣ የሩህሩሆች ሁሉ ሩህሩህ ነው ይላል አላህ ሱብሓነሁ ወተዓላ። አላህ